ታላቅ የምስራች በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ ግዙፍ ኢንቨስትመንትን ያሳካቸው ቀዳማዊዋ አፍሪካዊ ሀገር ኢትዮጵያ። እኛ ኢትዮጵያን ለመውጋት በቂ ነን ሲሉ የህወሓት አመራር ተናገሩ። የተነሳው ቅሬታ ተገቢ አይደለም። ኮርፖሬሽኑ ህወሓት በወንጀል የሚጠየቅበት አሰራር ሊዘረጋ ይገባል። የቀድሞ የህወሓት ከፍተኛ አመራር ከውጭ ደግሞ በአባታቸው የቀብር ስነ ስርዓት ላይ ያልተገኙትን የኢራን መሪ የምናይ ይሆናል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ኢትዮጵያ ግዙፍ የውጭ ኢንቨስትመንት ካሳኩ ጥቂት የአፍሪካ ሀገራት ተርታ ተሰልፋለች። የተባበሩት መንግስታት የንግድና ልማት ጉባኤ ባወጣው የ2026 ዓለም አቀፍ የኢንቨስትመንት ሪፖርት መሰረት ኢትዮጵያ በ2025 በአፍሪካ ከተመዘገቡ 10 ታላላቅ አዳዲስ የኢንቨስትመንት ፕሮጀክቶች መካከል ሁለቱን መሳብ ችላለች። እነዚህ የናይጄሪያው ዳንጎቴ ግሩፕ ያቀደው የ3 ቢሊዮን ዶላር የኬሚካል ማምረቻ ግዙፍ ኮምፕሌክስ እና በሆንግ ኮንግ የሚገኘው ጎልደን ኮንኮርድ ሆልዲንግስ ያዘጋጀው የ2.5 ቢሊዮን ዶላር የነዳጅና ጋዝ ፕሮጀክት ሲሆን አገሪቱ በአመቱ በአጠቃላይ ወደ 4 ቢሊዮን ዶላር የሚጠጋ የውጭ ቀጥታ ኢንቨስትመንት ማግኘት እንችላለች። የስኬት በዓለም አቀፍ ደረጃ የኢንቨስትመንት እድገት መቀዛቀዝ በታየበትና በበለጸጉ ሀገራት ላይ ብቻ በተከማቸበት ወቅት የተመዘገበ ሲሆን ኢትዮጵያ በባንክ በኢንሹራንስና በፋይናንስ ዘርፎች ላይ ያደረገችው የፖሊሲ ማሻሻያና የገበያ ክፍተትን ለውጤቱ ትልቅ አስተዋጽኦ ማድረጉ ተገልጿል። የኢትዮጵያ የውጭ ኢንቨስትመንት ክምችት ባለፉት 25 ዓመታት ውስጥ ከፍተኛ መዋቅራዊ ለውጥን አሳይቷል። እንደ ኤሮፓያን አቆጣጠር በ2000 ዓመተ ምህረት የነበረው የ941 ሚሊዮን ዶላር አጠቃላይ የኢንቨስትመንት ክምችት በ2025 ዓመተ ምህረት ወደ 46.3 ቢሊዮን ዶላር በማሳደግ የ50 እጥፍ ተጨማሪነትን አሳይቷል። ካለፉት 5 ዓመታት ወዲህ አገሪቱ በየአመቱ ከ3.3 እስከ 4.3 ቢሊዮን ዶላር የሚደርስ ወጥ የሆነ የኢንቨስትመንት ፍሰትን ማስመዝገብ ችላለች። በሶማሌ ክልል የታሸገ የግመል ወተት ለገበያ እየቀረበ መሆኑ ተገለጸ። በሶማሌ ክልል የታሸገ የግመል ወተት ለገበያ እየቀረበ እንደሚገኝ ግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ በሰጡት ጋዜጣዊ መግለጫ መሰረት ሚኒስትሩ ለዘርፉ ትኩረትን በመስጠት የግመል ወተት ማሻሻያ ስራ እያከናወነ እንደሚገኝም ገልጿል። ቴክኖሎጂው አስቸጋሪ በመሆኑ ግመልን የማዳቀል ስራ እየተሰራ ባይሆንም የግመል ወተትን ማሻሻል ላይ ግን ምርቱ በሚገኝባቸው አካባቢዎች በስፋት የተጀመረ ስራዎች መኖራቸውን ጠቁመዋል። የግመል ወተት ምርትን ለማሻሻልና በአያያዝ በመመገብ በኩል ያለውን ክፍተት በመሙላት ምርቱ እንዲጨምር እየተደረገ መሆኑን የገለጹት ሚኒስቴር ዴኤታው ከአርብቶ አደሩ ምርቱን በመሰብሰብ በሶማሌ ክልል አካባቢ የታሸገ የግመል ወተት ለተጠቃሚ እንዲቀርብ እየተደረገ እንደሚገኝም አስረድተዋል። በአገሪቱ የወተት ምርት በሌማት ትሩፋት በሰፊው እየተመረተ እንደሚገኝና በዘንድሮ ዓመት 15.7 ቢሊዮን ሊትር ወተት መመረቱንም ነው ያብራሩት። ቀደም ሲል ወተት
በስፋት የሚመረትባቸው ጥቂት አካባቢዎች ብቻ እንደነበሩና አሁን ላይ ግን በአብዛኛው የሀገሪቱ ክፍል እየተመረተ እንደሚገኝም ጠቁመዋል። ከወተት ጋር በተገናኘ በተለይም በምስራቁ ክፍል የግመል ወተት ተጠቃሚ በሰፊው መኖሩን በመጥቀስ የግመል ወተትን ልክ እንደ ሌሎች ምርቶች በዘመናዊ መልኩ ለተጠቃሚው እንዲደርስ የማድረግ ስራዎች መጀመራቸውንም ገልጸዋል። ለእናቱ የገባውን ቃል ለመጠበቅ አስክሬን ቤት አስቀምጦ ለፈተና የሄደው ታዳጊ ካሊድ ቃሲም የመኖሪያ ቤት ሊገነባለት መሆኑ ተሰምቷል። ከ3 ሳምንት በፊት እናቱ ባረፉበት ዕለት የገባውን ቃል ለማክበር ሲል አስክሬን ቤት ውስጥ ትቶ የ8ኛ ክፍል ሚኒስትሪ ፈተናውን በመፈተን መላውን የሀገሪቱን ሕዝብ ከፍተኛ ሀዘን ያስለቀሰውና ያስደመመው ታዳጊ ካሊድ ቃሲም አንድ የመኖሪያ ቤት ሊገነባለት መሆኑ ተሰምቷል። በሸገር ከተማ አስተዳደር የካ ጣፎ ክፍለ ከተማ ከሁለት ታናናሽ ወንድሞቹ ጋር የሚኖረው ይህ የ14 ዓመት ታዳጊ በወቅቱ እናቱ በጽኑ ታመው በነበሩበት ወቅት እኔ አንድ ነገር ብሆን እንኳን ለዓመታት የለፋበትን ፈተና እንዳታቋርጥ በማለት ያስገቡትን ጥብቅ ቃል ለመጠበቅ የጧት ፈተናውን ተፈትኖ ከሰዓት ደግሞ እናቱን አልቅሶና ቀብሮ በመመለስ የከሰዓት ፈተናውን ማጠናቀቁን ቃልሽን አላጥፍም ማለቱ ይታወሳል። ዛሬ በተሰማው አዲስና ተስፋ ሰጪ መረጃ መሰረት ለታዳጊውና ለታናናሽ ወንድሞቹ ቋሚ የቤት መፍትሄ ለመስጠት የሸገር ከተማ የየካ ጣፎ ክፍለ ከተማ አስተዳደር ለቤት ግንባታ የሚሆን መሬት በይፋ አዘጋጅቶ አቅርቦለታል። ከዚህ ጋር ተያይዞ የኦሮሚያ ትምህርት ቢሮ የመኖሪያ ቤቱ ሙሉ በሙሉ ገንብቶ ለታዳጊዎቹ ለማስረከብ ቃል ገብቷል። ወላጅ አባቱ ከእነርሱ ርቆ በጅጅጋ ከተማ ሌላ ትዳር መስርቶ በመኖሩ ምክንያት እናታቸውን አጥተው ብቻቸውን ለቀሩ ለእነዚህ ወንድሞቻቸው የተደረገ ይህ የመሬትና የቤት ግንባታ ድጋፍ የታዳጊውን ታማኝነትና ብርታት ያከበረ እንዲሁም ማህበራዊ አጋርነት በተግባር ያሳየ መሆኑ ተገልጿል። እኛ በራሳችን ኃይል ነው የምንተማመነው ሲል ህወሓት ተናገረ። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካላት ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል ብቻ ኢትዮጵያ መውጋት እንደሚችል ገልጿል። የምላሽ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆናቸውን በመጥቀስ ይህ ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህንን ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉም ተናግረዋል። ነገር ግን ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት መሆኑንም ጠቁመዋል። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስግዶም ድርጅታቸው አብረውት ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም፣ እኛ ለኢትዮጵያ በቂ ነን ማለታቸው ተዘግቧል። መስሪያ ሱቃችን ውጡልን ተባልን የሚለው ተገቢ ያልሆነ ቅሬታ መሆኑን ኮርፖሬሽኑ አስታወቀ። የፌዴራል ቤቶች ኮርፖሬሽን በመርካቶ የሚገኙ 100 ከደረጃቸው በታች የሆኑ ሱቆችን በማንሳት ከ1000 በላይ አዳዲስ ሱቆችን የሚይዝ ባለ 5 ወለል ዘመናዊ የገበያ ማዕከል ሊገነባ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል አስረድተዋል። ግንባታው በጥቂት ወራት ውስጥ ተጠናቆ ለአገልግሎት የሚበቃ ሲሆን ነባር ተከራዮችን ጨምሮ አዳዲስ ነጋዴዎችን በፍትሃዊነት ተጠቃሚ ያደርጋልም ተብሏል። ኮርፖሬሽኑ ግንባታውን ከመጀመሩ ከ2 ዓመት በፊት ለተከራዮች ቅድሚያ ማስጠንቀቂያ መስጠቱን የገለጸ ሲሆን ለ50 ዓመታት በብቸኝነት በአነስተኛ የኪራይ ዋጋ ሲጠቀሙበት የነበሩበትን ውስን የንግድ ሱቆች ተነስተው እድሉን ላላገኙ በሚሊዮን የሚቆጠሩ የሀገራችን ዜጎች በፍትሃዊነት እንዲጠቀሙበት ተጨማሪ ሱቆችን ለመገንባት የሚያደርገው ጥረት ሊደገፍ ሲገባ ከመስሪያ ሱቃችን ውጡልን ተባልን የሚለው ተገቢ ያልሆነ ቅሬታ አንዳንድ ተከራይ ደንበኞች ማቅረባቸው ተገቢ ያለመሆኑን ነው ኮርፖሬሽኑ ያስታወቀው። የሚነሱ ቅሬታዎች ውልን ያላገናዘቡና ተገቢ ያልሆኑ መሆናቸውንም አስታውቀዋል። በትግራይ የዲሞክራሲና የልማት ጉዳዮች የሚነሳበት ሳይሆን የህዝቡን ህልውና አደጋ ውስጥ የወደቀበት መሆኑን ፕሮፌሰር ክንደያ ገብረ ህይወት ገለጹ። በትግራይ የልማትና የዲሞክራሲ ጉዳዮች የሚነሱበት ጊዜ ሳይሆን የህዝቡን ህልውና አደጋ ውስጥ የወደቀበት ነው ሲሉ ፕሮፌሰር ክንደያ ገብረ ህይወት ገልጸዋል። የትግራይ ህዝብ አሁን ላይ ከፍተኛ የሆነ የሰብአዊ መብት ረገጣ እየተፈጸመበት ነው ሲሉ ከብሔራዊ የዜና አገልግሎት ጋር ባደረጉ ቆይታ ሲናገሩም ተሰምተዋል። የቀድሞ የህወሓት አባልና የአሁኑ የስምረት ፓርቲ ከፍተኛ ኃላፊ
ኃላፊ እንዲሁም የትምህርት ሚኒስቴር አማካሪ የሆኑት ክንደያ ህወሓት በትግራይ ክልል እያካሄደ ስላለው ጉዳይ ወንጀለኛ ነው ሲሉም ገልጸውታል። በክልሉ የሚገኙ ወጣቶች ወደ ጎረቤት ሀገራት እየሸሹና ወደ ውክልና ጦርነት እየተሰማሩ ነው ያሉት ክንደያ ይህንን በክልሉ ያለውን ሁኔታ አሳሳቢ እያደረገው እንደሆነም አብራርተዋል። የሰብአዊ መብት ረገጣውን በተመለከተ በርካታ የሰብአዊ መብት ተሟጋች ድርጅቶች ያረጋገጡት ጉዳይ ነው ካሉ በኋላ ወጣቶች በጉልበት ታፍነው ወደ ማሰልጠኛ ማዕከላት እየገቡ እንደሆነና የሚገደሉና የሚታሰሩ ወላጆችም በጣም ብዙ ናቸው ብለዋል። ቡድኑ እያስገደደ ወደ ጦር ካምፕ በማስገባት ወታደር ማድረግና ተማሪዎችን ትምህርት አቋርጠው ወደ ካምፕ የማስገባትና የማሰልጠኑን ጉዳይ የተማረው ከኤርትራ መንግስት መሆኑንም ገልጸዋል። ክንዴው አክለውም የፕሪቶሪያው ስምምነትን ላለመቀበል የታገሉ ሰዎች ትግራይን እያመሷት ያሉ እነሱ ናቸው ብለዋል። ይህ አጠቃላይ የሆነ ጥፋት ነው የሚያመጣው ያሉ ሲሆን ህወሓት ጦርነት ቢጀምርም ቢራዘምም ጉዳዩ አይደለም በማለት ምክንያቱን ሲያስረዱ ደግሞ ከዚህ ሁኔታ አትራፊ ስለሆነ ነው ብለዋል። አክለውም ከወጣቱ የሚጠበቀው ይህንን የከፋ ጉዳይ ማብቃት አለበት ብሎ ሊታገል ይገባልም ብለዋል። ህወሓት ለትግራይ ህዝብ ነው የምታገለው የሚለው ጉዳይ ቀልድ ነው ያሉት ክንደያ ህዝቡን ራሱ እንደ ጠላት ነው የሚቆጥረው በማለት በትግራይ ጉዳይ ሁሉም ርብርብ አስፈላጊ መሆኑን ተናግረዋል። ህወሓት ተጠያቂ የሚሆንበት አሰራር መዘርጋትም ያስፈልጋልም ነው ያሉት። ባስ እንዳይወጣ ተከለከለ። የህወሓት ታጣቂዎች ኬላ ዘርግተው ባዶ ባስን ጨምሮ ማንኛውም አውቶቡስ ከራያ አላማጣ እንዳያልፍ ከልክለዋል። ዛሬ ሐምሌ 3 ቀን 2018 ዓ.ም ጠዋት ባዶ አውቶቡሶችን ጨምሮ መውጣት አይቻልም ብለው እየመለሱ መሆናቸውን ተሳፋሪዎች ተናግረዋል። በሱዳን የኩርኩም ግንባር የቀጠለው ጦርነት በርካታ ተዋጊዎች ያለቁበት መሆኑ ተሰማ። የአርሚ 7 ተዋጊዎች ከባድ ጉዳትም ደርሶባቸዋል ተብሏል። ትናንት ሐምሌ 2 ቀን 2018 ዓ.ም በሱዳን የብሉ ናይል ክልል በሚገኘው ስትራቴጂካዊ የኩምሩክ አካባቢ ያለው የጦርነት ሁኔታ የኢትዮጵያን ትኩረት እየሳበ ነው። ኩርኩም በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለ መሆኑን መረጃዎች ያመለክታሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያደርስ የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻ ጉዳይ ከመሆኑ ጎን ለጎን በጦርነቱ በተሰለፉ የአርሚ 7 አባላት ላይ ጉዳት መድረሱም ተሰምቷል። ከህወሓት የጦር ክንፍ ጋር ቅርበት ካለው ከፍተኛ ባለስልጣን የተገኘው መረጃ እንደሚያመለክተው ከሆነ አርሚ 7 ኩርሙክን ለመያዝ የጀነራል አልቡርሃንን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት ተሰልፏል። በዚህ መረጃ መሰረት የአርሚ 7 አባላት በጦርነቱ ጉዳት ደርሶባቸዋል። መረጃውን ያጋሩ ምንጮች በውጊያው ለጊዜ ቁጥራቸው ያልታወቀ አባላት መገደላቸውንና መቁሰላቸውን አመላክተዋል። የቆሰሉ የአርሚ 7 አባላት በመኪና ወደ ካርቱም ተወስዷልም ተብሏል። ከቆሰሉ መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ነው የተገለጸው። ወደ ውጭ ዜና ስናልፍ ደግሞ አያቶላህ አሊ ሀሚኒ ተቀበሩ። ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራን የፖለቲካና የሃይማኖት መሪ አያቶላህ አሊ ሀሚኒ ዛሬ በትውልድ ስፍራቸው ማሻሃዳ ውስጥ ተቀብረዋል። በቀብር ስነ ስርዓቱ ላይ በመቶ ሺህ የሚቆጠሩ የኢራን ህዝብ የብቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለበ የተገኘ ሲሆን አሜሪካ ከቀብሩ ጥቂት ሰዓታት በፊት የቴህራን ማሻድ የባቡር መስመርን ጨምሮ የተለያዩ የሀገሪቱን መሰረተ ልማቶች ማውደሟ ተገልጿል። የአባታቸውን ስልጣን የተረከቡት አዲሱ ላይ መሪ ሙጃታብ ሀሚኒ እስካሁን ለህዝብ እይታ ያልቀረቡ ሲሆን ዛሬ በአባታቸው የቀብር ስነ ስርዓት ላይም አልተገኙም። እስራኤል በኢራን ላይ ከባድ ጥቃት ለመሰንዘር መዘጋጀቷን አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐሙስ ዕለት በሰጡት መግለጫ የሀገሪቱ ጦር በኢራን ላይ የሚካሄደውን ዘመቻ ለመቀጠል ንቁና ዝግጁ መሆኑን አስታውቀዋል። እስራኤል በማንም ሳትደገፍ የራሷ ነጻ ጥቃቶች እዚያው ኢራን ምድር ላይ ለሶስተኛ ጊዜ ለመሰንዘር ዝግጅቷን ማጠናቀቋን የገለጹት ሚኒስትሩ ድጋሜ መመለስ ካለብን ይበልጥ በበረታና በከባድ ኃይል እንመለሳለን ሲሉ ማስጠንቀቀዋል። ካትዝ አክለውም
ኢራን በእስራኤል ላይ ጥቃት ለመሰንዘር ከሞከረች የእስራኤል ረጅም እጅ የትም እንደሚያገኛት ለቀድሞ የኢራን ጠቅላይ መሪ አሊ ኻሜኒ አስቀድመው ነግሯቸው እንደነበረም በማስታወስ ከአንድ ዓመት በፊት ለአምባገነኑ አሊ ኻሜኒና በኢራን ለሚገኙ አያቶላዎች ቀጥተኛ መልእክት ልኬ ነበር። እስራኤልን ለመጉዳት ከሞከሩ የእስራኤል ረጅም እጅ ቴህራንን፣ ታብሪዝ፣ ኢስፋሃንና ባሉበት ቦታ ሁሉ እንደሚያድኗቸው ነግሬያቸው ነበርም ብለዋል። መከላከያ ሚኒስትሩ ባለፉት ወራት ስላከናወኑት ዘመቻ ሲያብራሩ ከ4 ወር በፊት በኢራን ሰማይ ላይ ኦፕሬሽኖቻችንን በድጋሚ የጀመረን ሲሆን በርካታ የገዢ አካላት ከፍተኛ መሪዎችን አስወግደናል። ሮሪንግ ላይን በተሰኘ ታሪካዊ የመክፈቻ ጥቃትም አሊ ኻሜኒን ያስወገድን ሲሆን ተተኪውን ሞጃታባ ኻሜኒን ደግሞ በጽኑ አቁስለናል ሲሉ ተናግረዋል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁን።